ዩቲዩብ ኢዝ ኤ ቢዝነስ። ዩቲዩብ ቢዝነስ ነው፣ እንደ አንድ ንግድ ዩቲዩብም ቢዝነስ ነው ማለት ነው። አንድ ነገር ማወቅ ያለባችሁ ዩቲዩብ በታለንት የሚሰራ ስራ ብቻ አይደለም። በቃ ሃርድ ወርኪንግ ይፈልጋል። እኔ ተሰጥኦ የለኝም፣ እኔ ታለንቱ የለኝም፣ እኔ ካሜራ የለኝም፣ እኔ ፒሲ የለኝም ተብሎ የሚተው ስራ አይደለም። ሰላም፣ እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። ዛሬ እንግዲህ ለየት ባለ ቪዲዮ ነው የተገናኘ ነው። ከፍሬሽማን ኮርስ ወጣ ያለ ቪዲዮ ነው። እንግዲህ በዛሬ ቪዲዮአችን ምንድነው ብናየው ፌስለስ የሆነ ዩቲዩብ ቻናል ወይም ደግሞ ዩቲዩብ አውቶሜሽን እንዴት ነው የሚሰራው የሚለውን ነገር ለማየት እንሞክራለን። ቴሌግራም ቻናል ላይ ባስቀመጥላችሁ ወጥ መሰረት እንግዲህ ዩቲዩብ አውቶሜሽን ስለሱ ቪዲዮ እንስራ ወይ ብለን ጠይቀን ነበረ። አብዛኛው ሰው አዎ ይሰራልን ባለው መሰረት ዩቲዩብ አውቶሜሽን እንዴት መስራት እንችላለን ፍሮም ከመነሻው ጀምሮ እስከ ሃይሊ ቢሎን ደግሞ ቪዲዮ ፖስት ማድረግ እስከምትችሉ ድረስ ከዛ ፖስት አድርጋችሁ ደግሞ እንዴት ነው ቪዲዮቻችሁን ትራክ ማድረግ የምትችሉት የሚለውን ነገር ለማስተማር ነው ማለት ነው። ይሄ ትምህርት ወይም ይሄ ኮርስ እንግዲህ የተወሰኑ ክፍሎች ይኖሩታል። በአንድ ክፍል የሚያልቅ አይደለም። ምክንያቱም ዩቲዩብ አውቶሜሽን ከምታስቡት በላይ በጣም ሰፊ ሀሳብ ነው። ዛሬ ለሚጀምር ሰው ወይም ደግሞ ስለ ዩቲዩብ አውቶሜሽን ሀሳቡ ላይ የሌለው ሰው ከዛ ጀምሮ ከዛ በኋላ ደግሞ ሞር አድቫንስድ እስከሆነ ሌቭል ያለውን ፓርት በደንብ አድርገን የምናስተምራቸው ይሆናል ማለት ነው። ከእናንተ የሚጠበቀው ቻናላችን ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮቻችንን ስትወዷቸው ላይክ፣ ሼር በማድረግ ሰፖርት እንድታደርጉት ነው። ምክንያቱም እኛ ኮንቴንት እንደምታውቁት ነው ፍሬሽማን ላይ የሚሰራውን አብዛኛው ኮንቴንታችን እንደዚህ አይነት ቪዲዮች የምንሰራው ለቪው ሳይሆን ሞር እናንተን ሰፖርት ለማድረግ እና ሳይድ ኢንካም እንዲኖራችሁ በማገዝ ነው፣ እንዲያግዛችሁ በማሰብ ነው። እና ቪዲዮቻችንን ሼር እያደረጋችሁ ለጓደኞቻችሁ እንዲደርስ ብታደርጉልን እንላለን ማለት ነው። ከዛ በኋላ ይሄን ኮርስ እንግዲህ ከጨረስን በኋላ አንድ ሰርፕራይዝ ይኖረናል። ሰርፕራይዙን ኮርሱን ከጨረስን በኋላ ነግራችኋለሁ። ሁላችሁም አክቲቭሊ ፓርቲሲፔት እንድታደርጉ ኖት እንድትጽፉ እላለሁ። የመጀመሪያው ፓርት የሚሆነው እንግዲህ ኮንሰፕቹዋል ነገር ነው የምናየው። ስለ ዩቲዩብ አውቶሜሽን ቤዚክ የሆኑ ነገራቶችን እናያለን። ከዛ በሚቀጥሉት ፓርቶች ደግሞ ቲዮሪውን ትተን ሙሉ በሙሉ ወደ ተግባራዊ ስራው ምን ይመስላል፣ ስክሪፕት እንዴት ይጻፋል፣ ቻናል እንዴት አናላይዝ ይደረጋል፣ እንዴት ቪዲዮ ፕሮዳክሽን ምን ይመስላል፣ ሳውንድ ፕሮዳክሽን ምን ይመስላል፣ እንዲሁም ደግሞ ዩቲዩብ ቻናል ከፍተን የሰራነውን ቪዲዮ እንዴት መፖሰት እንችላለን። እንዲሁ ነው ቪዲዮ ፕሮዳክሽን ላይ ስለ ካፕከትም አሳያቸዋለሁ። ካፕከት ላይ እንዴት ኤዲት እንደምታደርጉና ሰፋ ያለ ነገር ነው የምንማረው። ረዘም ያለ ጊዜ ይወስዳል። የተወሰኑ ክፍሎችም ይኖራል ቅድም እንደነገርኳችሁ። በትዕግስት እንድትከታተሉኝ ሁላችሁንም በአክብሮት ጠይቃለሁ። እንግዲህ ስንጀምር መጀመሪያ ላይ ሃው ቱ ስታርት ፌስለስ ዩቲዩብ ቻናል ነው። ፌስለስ የሆነ የኛ ፊትና ድምጽ የማይታይበት ዩቲዩብ ቻናል እንዴት ነው ክሬት ማድረግ የምንችለው ነው ጥያቄው። እንግዲህ በዚህ ጊዜ እንደምታውቁት ኦንላይን ስራዎች በጣም ኢትዮጵያ ላይ በጣም እየሰፉ ነው ያሉት፣ በጣም እየበዙ ነው ያሉት። ከኖርማል ስራዎች ይልቅ ኦንላይን ስራዎች በጣም ተፈላጊነታቸው ጨምሯል። ስፔሻሊ ደግሞ ዩቲዩብ ማለት ነው። እና አብዛኛው ሰው ዩቲዩብ ለመስራት ይፈልጋል፣ ዩቲዩብ ቻናል እንዲኖረው ይፈልጋል። ነገር ግን ከካሜራ ጋር ከቪዲዮ ፕሮዳክሽን ከአርቲንግ ምናምን ጋር ያሉ ጣጣዎች በጣም ብዙ ናቸው፣ በጣም አድካሚ ናቸው። እና እነዚህ አይነት ጣጣዎች ላይ መግባት ስለማይፈልግ ብዙ ሰው ዩቲዩብ ሳይከፍት ኖሯል። ነገር ግን አሁን ዩቲዩብ ላይ የመጣ አዲስ አሰራር አለ። አክቹዋሊ አዲስ አይደለም፣ ግን አሁን ኢትዮጵያ ላይ እንደ አዲስ በጣም እየተስፋፋ ያለ ሀሳብ አለ። ዩቲዩብ አውቶሜሽን የሚባል ሀሳብ አለ። እኛ እንግዲህ ለተወሰኑ ዓመታት ሰርተንበታል። በጣም ውጤታማ የሆንበት ነው። በጣም ኢፌክቲቭ የሆንበት ስራ ነው። ገንዘብም ይሰራበታል፣ ገንዘብም አለው በደንብ። እና እንደዚህ አይነት ስራዎች ኢትዮጵያ ውስጥ እየሰፉ ያሉት እና ነገር ግን ከስራው ከሚያስገኘው ገንዘብ አንጻር ከሚኖረው ኢንካም አንጻር ኢትዮጵያ ላይ ወይም ደግሞ ዩቲዩብ ላይ በአማርኛ ዲቴይል የሆኑ ቪዲዮዎች የሉም። እንዴት ነው ቪዲዮ ፕሮዳክሽን የሚሰራው፣ ሳውንድ እንዴት ይሰራል፣ ስክሪፕት እንዴት ይጻፋል የሚሉት ነገሮች በዲቴይል አልተሰሩም። ከብዙ ምክንያቶች አንጻር ማለት ነው። እኛ እንግዲህ ይሄንን ክፍተት ለመሙላት ነው ይሄንን ቪዲዮ የሰራ ነው። በዚህኛው ቪዲዮ ኮንሰፕቹዋል ነገሮች እናያለን። ከዛ በሚቀጥሉት ፓርቶች ደግሞ ፕራክቲካል የሆኑ ስኪሎችን እዛው እየሰራው
ይሄ እንደዚህ ይሰራል፣ ይሄ እንደዚህ ይሰራል ብዬ አንድ ቪዲዮ ሰርቼ አክቹዋሊ እኛ የምንሰራው ዩቲዩብ አውቶሜሽን ላይ የምንሰራቸው ቪዲዮዎች አሉ። አንድ ቀን የምንፖስተውን ቪዲዮ እኛ የምንፖስተውን ቪዲዮ አብረን ቁጭ ብለን ከእናንተ ጋር የምንሰራ ይሆናል ማለት ነው። ይሄ ቪዲዮ በጣም ጠቅሟችኋል እርግጠኛ ነኝ። አሁኑኑ ቪዲዮን ፖዝ አድርጉና ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ። ከዛ በኋላ እንቀጥላለን ማለት ነው። እሺ በዚህኛው ሴሽን ላይ የምናየው ቅድም እንደነገርኳችሁ ቴዎሬቲካል ፓርቱ ነው። ኮንሰፕቹዋል የሆኑ ነገሮችን እናያለን። ኒሽ እንዴት ይመረጣል፣ ታይትል ተምኔል ምናምን የሚሉት ነገሮችን ነው የምናየው ማለት ነው። መጀመሪያ ላይ ዋት ኢዝ ዩቲዩብ አውቶሜሽን? ዩቲዩብ አውቶሜሽን ማለት ምን ማለት ነው? ዩቲዩብ አውቶሜሽን ማለት ኤአይን እንደ አሲስታንስ በመጠቀም የእኛ ድምፅ ሳይገባ አንድ፣ ሁለተኛ ደግሞ የእኛ ፊስ ሳይገባ ሪል የሆነ ገንዘብን መስራት መቻል ማለት ነው። ዩቲዩብ ላይ ኤአይን እንደ አሲስታንስ፣ ልብ በሉ ኤአይን እንደ ረዳት ነው የምንጠቀመው እንጂ ኤአይ ራሱ አይደለም ስራ የሚሰራው። ኤአይ እንደ አሲስታንስ በመጠቀም የእኛ ድምፅ ፕላስ የእኛ ፌሳችን ሳይገባ ሪል የሆነ ገንዘብ የምንሰራበት ሲስተም ዩቲዩብ አውቶሜሽን ተብሎ ይጠራል ማለት ነው። ይህ ሀሳብ ዋነኛ ጎሉ ምንድን ነው? ወይም ደግሞ የዚህኛው ቪዲዮ ከዚህኛው ጀምሮ ያለው ቀጣይ የምንሰራቸው ፓርቶች ይኖራሉ እና የእነዚህ ሁሉ ፓርቶች ወይም ደግሞ ቪዲዮዎች ዋነኛ ጎላቸው ምንድን ነው? በ12 ወር ውስጥ ወይም ደግሞ በአንድ ዓመት ውስጥ ማለት ነው። በአንድ ዓመት ውስጥ 1000 ሰብስክራይበር እና 4000 ዎች ሀወርን መሙላት ነው የዚህኛው ቪዲዮ ዋነኛ ሀሳብ ወይም ደግሞ አላማው ይህንን ነገር እንድትሞሉ ለማስቻል ነው ማለት ነው። እንግዲህ ዩቲዩብ እንዴት ነው የሚሰራው? እናንተ ቪዲዮ አፕሎድ ታደርጋላችሁ ዩቲዩብ ላይ። ከዛ የእናንተ ቪዲዮ ላይ ማስታወቂያ ይለቃል። ከዛ ከማስታወቂያው ከሚገኘው ገቢ ያካፍላችኋል ማለት ነው። ይህንን ለማድረግ በዚህ ሲስተም ውስጥ ተከፋይ ለመሆን የሚያስፈልጋችሁ ሪኳየርመንት አለ። መጀመሪያ ላይ ማሟላት ያለባችሁ ነገር አለ። እሱ ምንድነው? የመጀመሪያው 1000 ሰብስክራይበር፣ ሁለተኛው ደግሞ 4000 ዎች ሀወር በስንት ጊዜ ውስጥ? በ12 መንዝ ውስጥ በ12 ወር ውስጥ በአንድ ዓመት ውስጥ እነዚህን ነገሮች ካሟላችሁ የዩቲዩብ ፓርትነር ትሆናላችሁ፣ የዋይፒፒ ሜምበር ትሆናላችሁ። ከዛ በኋላ በዶላር ተከፋይ የምትሆኑበት ሲስተም ይጀምራል ማለት ነው። እኔ ማስተምራችሁ ትምህርት ወይም ደግሞ የዚህ ኮርስ ዋነኛ ዓላማው ይህንን ነገር አቺቭ እንድታደርጉ በአንድ ዓመት ውስጥ። አንድ ዓመት ማክሲመም ነው። ከአንድ ዓመት በታች ማድረግም ይቻላል። በ3 ወር በ6 ወር ማድረግ ይቻላል። በ3 ወር ያረኳቸው ቻናሎች አሉ፣ በ6 ወር ያረኳቸው ቻናሎች አሉ። እንደዛ ማድረግ ይቻላል። ዋናው የእናንተ ጥረትና ፍላጎት ነው። ነገር ግን የዚህ ኮርስ ዋነኛ ዓላማ ማክሲመም ጊዜያችን 12 መንዝ ነው የምናስቀምጠው። ምክንያቱም ዩቲዩብ ታይማችሁን ወይም ደግሞ ዎች አወራችሁን የሚቆጥረው ለአንድ ዓመት ነው። ገብታችኋል አይደል? ለምሳሌ ዛሬ ብትጀምሩ እስከ ዛሬ ዓመት ድረስ ያለውን ዎች አወር ይቆጥርና 3999 ከሆነ ከዛ በቀጣዩ ቀን አንድ ዓመት ከሞላው ዜሮ ብሎ ነው የሚጀምረው። ሞኔታይዝ መሆን አትችሉም ማለት ነው። ከዛ ኤክስፓየር ዴት ያደርጋል ማለት ነው። የዚህ ኮርስ ዋና ዓላማ ይሄ ይሆናል ማለት ነው። አብረን እናሳካዋለን። በጣም ቀላል ነገር ነው። ብዙ ሰዎች ያሳኩት ነገር ነው። ምንም የሚከብድ ነገርም አይደለም። ሌላው መጀመሪያ ማስተካከል ያለብን ምንድነው? ማይንድ ሴታችን ማስተካከል አለብን። ምንም ነገር ሲጀመር ማይንድ ሴታችሁ ልክ ካልሆነ፣ ስለዛ ነገር ያላችሁ አመለካከት ልክ ካልሆነ ገብታችሁ ስራውን በትክክል አትሰሩት። ግልጽ ነው። አንድ ነገር ማወቅ ያለባችሁ ዩቲዩብ በታለንት የሚሰራ ስራ ብቻ አይደለም። በቃ ሃርድ ወርኪንግ ይፈልጋል። እኔ ተስጦ የለኝም፣ እኔ ታለንቱ የለኝም፣ እኔ ካሜራ የለኝም፣ እኔ ፒሲ የለኝም ተብሎ የሚተው ስራ አይደለም። ግልጽ ነው። እና እንደ ሳይድ ኢንከም እዩት ይላሉ አብዛኛው ሰዎች። ግን ብሩን ብታዩ ወይም ደግሞ ከዩቲዩብ የሚገኘው ገንዘብ ብታዩ እንደ ሳይድ ኢንከም የሚታይ አይደለም። 24 ሰዓት ልስራው የምትሉት አይነት ስራ ነው። እና ማይንድ ሴታችሁ በዚህ ልክ መሆን አለበት። አንደኛው ነገር ይሄኛው። ሁለተኛው ነገር ደግሞ ዩቲዩብ ብዙ ገንዘብ ይገኝበታል አክቹዋሊ በዶላር ምናምን። ግን ይሄ ማግኘቱን በጣም ቀላል ነገር አይደለም፣ በጣም ከባድ ነው ማለት ነው። ግልጽ ማለት ዩቲዩብ አንደርስታንድ ለማድረግ ዩቲዩብ አውቶሜሽን አሰራሩን አንደርስታንድ ለማድረግ በጣም ሲምፕል ነው። ነገር ግን የተረዳችሁትን ነገር ኤክስኪዩት ማድረግ ወደ ተግባር አምጥቶ ቪዲዮ ፕሮዲውስ አድርጉ፣ ቪዲዮ መፖስት ኢዝ በጣም እንትን ነገር ነው። ይሄ አይደለም፣ ይሄ ቀላል ነገር አይደለም ማለት ነው። ጊዜ ይፈልጋል፣ ትዕግስት ይፈልጋል፣ ብዙ ስኪሎችን ይፈልጋል። እና ዩቲዩብ ሲምፕል ነው። ዩቲዩብ አውቶሜሽን ሲምፕል ነው አንደርስታንድ ለማድረግ፣ ግን ኤክስኪዩት ለማድረግ ኢዚ አይደለም ማለት ነው። ምንድነው የሚፈልገው? የመጀመሪያው አንደርስታንዲንግ ቴክኒክስ ነው። ስለ ዩቲዩብ አውቶሜሽን ለመረዳት
አሁን በዚህኛ ቪዲዮ ትረዳላችሁ። ይሄኛ ቪዲዮ ጨርሳችሁ ካያችሁ ዩቲዩብ አውቶሜሽን ምን እንደሆነ ስትሬት ፎርዋርድ ነው። በቀላሉ ኮንሰፕቱን መረዳት ትችላላችሁ ማለት ነው። ከዛ በኋላ ዱይንግ ቴክስ ሪል ታይም ወደ ራሳችሁ ወስዳችሁ ግን ቪዲዮ ፕሮዳክሽን ላይ፣ ሳውንዱ ላይ፣ ሪሰርቹ ላይ፣ አይጋ ጀነሬሽን ላይ ሲገቡ ግን ጊዜ ይፈልጋል ማለት ነው። ኤክስኪዩሽኑ ጊዜ ይፈልጋል፣ ኢፈርት ይፈልጋል፣ ተስፋ ለመቁረጥን ይፈልጋል ማለት ነው። ከዛ ዋነኛው ነገር ደግሞ ኮንሲስተንሲ ነው። ኮንሲስተንሲ ካላችሁ በረዥም ጊዜ የምታቀዱትን ነገር ማሳካት ትችላላችሁ። እና እነዚህ ነገራቶች ዩቲዩብ ላይ በጣም አስፈላጊ ናቸው። ማይንድ ሴታችሁን በዚህ ልክ ነው ቢውልድ ማድረግ ያለባችሁ እንጂ ዩቲዩብ አውቶሜሽን ኤአይ ነው ስክሪፕት የሚጽፋው ምናምን ተብሎ ዘሎ የሚገባበት ስራ አይደለም። የትኛውም ስራ እነዚህ ነገሮችን ይፈልጋል። ነገሩ አንደርስታንድ ማድረግ ግዴታ ነው። ከዛ በኋላ ኤክስኪዩት ለማድረግ ጊዜ ይፈልጋል። ከዛ በኋላ ደግሞ ኮንሲስተንሲ ግዴታ ነው። ኮንሲስተንሲ ዩቲዩብ ላይ ብቻ አይደለም፣ በየትኛውም ነገር ላይ ግዴታ ነው። በስፖርቱን ብትሄዱ፣ በጤናም ብትሄዱ፣ በሃይማኖት ድርጊቶች ራሱ ብትሄዱ ኮንሲስተንሲ ሞስት ኢምፖርታንት ቲንግ ነው ማለት ነው። እና እነዚህ ነገራቶች ማይንድ ሴታችሁን ቢውልድ ሊያደርጉት ይገባል ማለት ነው። በዚህ ልክ ማሰብ መቻል አለባችሁ። ስለዚህ ዩቲዩብ እንግዲህ ስትነሱ ዩቲዩብ ኢዝ ኤ ቢዝነስ። ዩቲዩብ ቢዝነስ ነው፣ እንደ አንድ ንግድ ዩቲዩብም ቢዝነስ ነው ማለት ዊች ሚንስ አንድ ሰው ሱቅ ሊከፍት ይችላል። ኢንጂነር ከሆነ የሆነ መስሪያ ቤት ሊቀጠል ይችላል ምናምን ይሰራል። እነዚህ አይነት ቢዝነሶች ዩቲዩብም ቢዝነስ ነው ማለት ነው። ገንዘብ እስካስገኘላችሁ ድረስ ኢት ኢዝ ቢዝነስ። ግዴታ ቢዝነስ የሚባለው መርካቶ ሄዶ የሚነገር ነገር ብቻ አይደለም ማለት ገንዘብ የሚያስገኝ ነገር ከሆነ ቢዝነስ ነው ማለት ነው። ስለዚህ ቢዝነስ ከሆነ ደግሞ ምን ይፈልጋል? ኢንቨስትመንት ይፈልጋል። የትኛውን ቢዝነስ ያለ ኢንቨስትመንት አይንቀሳቀስም። ኢንቨስት የምታደርጉት ነገር ሊለያይ ይችላል። ነገር ግን የትኛውን ቢዝነስ ምን ይፈልጋል? ኢንቨስትመንት ይፈልጋል። ዩቲዩብ የሚፈልገው ኢንቨስትመንት ምንድን ነው? አንደኛ ታይም ነው፣ ጊዜ ይፈልጋል፣ ታይም ይፈልጋል። ሁለተኛ ኢነርጂ ይፈልጋል። እነዚህ ነገራቶች ኮንሲስተንት የሆነ ኢፈርት እና ታይም በጣም አስፈላጊ ነው። ፕላስ ክሬቲቭ የሆነ ኢፈርት ያስፈልጋል። ኢፈርት ሲባል ዝም ብሎ በጨለማው መልፋት ሳይሆን ክሬቲቭ የሆነ ኢፈርት፣ ክሬቲቭ የሆነ ማይንድ ሴት ያስፈልጋል ማለት ነው። እነዚህ ሁለቱ ነገራቶች ዩቲዩብ ላይ ኢንቨስት የምታደርጓቸው ነገራቶች ናቸው ማለት። ሁለቱ ነገራቶች በጣም አስፈላጊ ናቸው። እነዚህ ነገራቶች ደግሞ አብዛኛው ሰው አይ ቲንክ አለው ብዬ አስባለሁ። ጊዜና ኢነርጂ ሁሉም ሰው በአብዛኛው ሰው አለ። በተለይ ተማሪ ለሆናችሁ ደግሞ በደንብ ይኖራችኋል። ግቢም ተማሪ ሆኑ ሃይስኩልም ሆኑ ያው የተማሪ ነገር እኛም ስላለፈበት እናውቀዋለን። እና በደንብ ጊዜ ያላችሁ ኢነርጂም እናንተ ጋር ነው ያለውና እናንተ የሚሆን ስራ ነው ማለት ነው። ሁለተኛው ሪሰርች ዩር ኦዲየንስ ነው። ይሄ እኔ የምሰራው ቪዲዮ ለማን ነው? ኦዲየንስ ማን ነው? ማን ነው የሚያየኝ? የሚመለከተኝ ማን ነው የሚለው ነገር ላይ ምን ይፈልጋል? ምን አይነት ቢሄቪየር አለው? ፕሪፈረንሱ፣ ምርጫው ምንድን ነው የሚለው ነገር ዲቴል የሆነ ሪሰርች ያስፈልጋቸዋል። ሲሪየስ የሆነ ሪሰርች ማለት ነው። እኔ ሪሰርቾችን በጣም የምሰራው ዩቲዩብ አውቶሜሽን ቪዲዮ ከመስራቴ በፊት በደንብ ነው ቼክ ማድረገው ኤቭሪዴ ማለት ነው። ኤቭሪዴ ቻናሎች አሉኝ። እነዚህን ቻናሎች ላይ ቪዲዮ ፖስት ከማድረግ በፊት በደንብ እሰራለሁ፣ ሪሰርች እሰራለሁ፣ እጽፋለሁ እና እነዚህ ቻናሎችን በደንብ አድርጌ ካየው በኋላ ነው ወደ ቪዲዮ ወደ ማዘጋጀት ወይም ወደ ፕሮዳክሽን እንገባው ማለት ነው። ሶ ሪሰርች ኢዝ ኦልሶ ዘ ሞስት ኢምፖርታንት ቲንግ ነው ዩቲዩብ ላይ እንደ ቢዝነስ ካሰባችሁ። ምክንያቱም ዩቲዩብ ብቻ አይደለም፣ የትኛውን ቢዝነስ ላይ ልግባ ብትሉ ሪሰርች ሳሰሩ አገቡ ማለት አዋጭነቱን ሳታጠኑ የምትሸጡ ከሆነ ነጋዴ ከሆናችሁ ገዥ ምን ይፈልጋል፣ ከስተመሩ ምን ይፈልጋል፣ ምን አይነት ዕቃ ይፈልጋል፣ መቼ ይፈልጋል ቢሆን ነገር ኤቭሪቲንግ አጥንታችሁ እና የምትገቡት ዩቲዩብ ቢዝነስ ነው ከተባለ ሪሰርች በጣም አስፈላጊ ነገር ነው። ሪሰርች በጣም አስፈላጊ ነገር ነው። ሪሰርች ለመስራት ደግሞ ኦንላይን ማቴሪያሎች በጣም አሉ። ኤአይን መጠቀም ትችላላችሁ። ዩቲዩብ ላይ ቪዲዮዎች አሉ፣ ዌብሳይቶች አሉ። እነዚህን እንደው መጠቀም ኦዲየንሳችሁ ምን እንደሚፈልግ ማወቅ መቻል አለባችሁ። ሪሰርች መስራት አለባችሁ ማለት ነው። ሌላኛው ነገር ዲፋይን ዩር ኒች ኤንድ ፎርማት ነው። የምትሰሩበት ፓርት ምንድን ነው? ምን ላይ ነው የምትሰሩት? ገንዘብ ላይ ነው የምትሰሩት? ጤና ላይ ነው የምትሰሩት? መዝናኛ ላይ ነው? ትምህርት ላይ ነው? የሚለውን ነገር ቶፒካችሁ መጀመሪያ ዲፋይን ማድረግ መቻል አለባችሁ። ፎርማታችሁ ማስቀመጥ መቻል አለባችሁ። ስትራክቸራችሁን አስቀምጣችሁ እንጂ ዝም ተብሎ አይገባም። የሆነ ቢዝነስ ልስራ ተብሎ ዝም ብሎ ኢንቨስት አይደረግም። ማለት ኢንቨስት ማድረገው ምን ላይ ነው? ገንዘቤን ማውጣት ምን ላይ ነው? ምን ዕቃ ብገዛ ያዋጣኛል፣ ምን ዕቃ ብሸጥ ያዋጣኛል የሚለው ተጠንቶ ነው የሚገባው። ዩቲዩብ ላይ ልክ እንደዚሁ ነው።
የትኛው ኒች ማለት እናንተ መስራት የምትፈልጉበት ታይፕ ማለት ነው። ለምሳሌ ኢንተርቴንመንት ነው ወይስ ትምህርት ላይ ነው፣ ጤና ላይ ነው፣ ገንዘብ ላይ ነው የሚለው ነገር በደንብ መለየት መቻል አለባችሁ ማለት ነው። ሌላኛው ቢልድ ዩር ዩኒክ አንግል ዩቲዩብ አውቶሜሽን ላይ ስፔሻሊ የምሰራቸው ቪዲዮዎች አዳዲስ ቪዲዮዎች ላይሆኑ ይችላሉ። ዊች ሚንስ የተሰሩ ቪዲዮዎች ናቸው፣ ዩቲዩብ ላይ ያሉ ቪዲዮዎች ናቸው። ከዛ በኋላ እነሱን ቪዲዮዎች አሰራራቸው ነው የምታዩት። 3-4 ቻናሎች ላይ ተገቡና እናንተ መስራት በምትፈልጉበት ኒች ላይ ማለት ነው። ከዛ በኋላ እነዚህ ቻናሎች ላይ ቪዲዮቹ እንዴት ነው የተሰሩት፣ ተምኔሉን ታያላችሁ፣ ስክሪፕቱን ታያላችሁ፣ ኤቭሪቲንግ ሁኩን ታያላችሁ፣ ቮይሱን ታያላችሁ፣ ኤቭሪቲንግ ቪዲዮ ፕሮዳክሽኑን ታያላችሁ። እነዚህ ነገራቶችን ሁሉ ካያችሁ በኋላ የ3-4 ቻናሎችን ካያችሁ በኋላ እነዚህ ቻናሎች ምን ያመሳስላችኋል፣ ምን ያለያያችኋል ነገር በደንብ ሪሰርች ትሰራላችሁ። ከዛ በኋላ ዩኒክ አንግላችሁን ትፈልጋላችሁ። ዩኒክ አንግል ምን ማለት እንደሆነ በቀጣይኛው ስላይድ ላይ ስለማሳያችሁ ይገኛል። ሶ ዩቲዩብ ልክ እንደዚህ ነው። ሪል ታይም ነው። ሪል ታይም ይፈልጋል፣ ኢነርጂ ይፈልጋል፣ ክሬቲቭ የሆነ ኢንቨስትመንት ይፈልጋል። ከዛ በኋላ ትዕግስት ነው። ያው ትዕግስት ሁሉም ነገር ላይ አስፈላጊ ነው። ብቻ ግን ዩቲዩብ ላይ ሲሆን ስፔሻሊ የሚለይ ይመስለኛል። በጣም ብዙ ተስፋ አስቆራጭ ነገሮች ገጥመውኛል። የመጀመሪያ ቻናሌ ሞኔታይዝ ከማድረግ በፊት ማለት ነው። ይህን ቻናል ሲስተም አካዳሚ ከማድረግ በፊት በጣም ብዙ ስትራግሎች ነበሩ፣ በጣም ብዙ መቋረጦች ነበሩ። ነገር ግን ያው ሁሉ አልፎ መጨረሻ ላይ ሞኔታይዝ ዶሮ ስቲል አሁን ገንዘብ እየሰራ ያለ ቻናል ነው እና ምን ልላችሁ ፈልጌ ነው፣ ዩቲዩብ በጣም እንትን ይፈልጋል፣ ትዕግስት ይፈልጋል። ገብቷችኋል አይደል? በጣም ትዕግስትና ኢፈርት ይፈልጋል፣ ክሬቲቭ የሆነ ኢፈርት ይፈልጋል። መታገስ መቻል አለባችሁ። ይሄ ትዕግስታችሁ ግን ዝም ብሎ ትዕግስት አይደለም፣ በኋላ ላይ በጥፍ ነው የሚከፍላችሁ። በጣም በጥፍ ይከፍላችኋል። እና ስፔሻሊ ዩቲዩብ አውቶሜሽን ላይ የምትሰሩ ልጆች በጣም ትዕግስተኛ መሆን መቻል አለባችሁ ለማለት ያክል ነው። ሶ ሌላኛው ምንድነው ኦዲየንሳችሁን መምረጥ ነው። ኒቻችሁን ከመረጣችሁ በኋላ እኔን የሚያየኝ ኦዲየንስ በየትኛው ሌቭል ያለ ኦዲየንስ ነው፣ ዊች ሚንስ እድሜውን ማለት ነው። እድሜውን መምረጥ ማለት ነው። ሶ ዩቲዩብ ላይ የተሰራ ሪሰርች አለ ወይም ደግሞ ዩቲዩብ ላይ ያለ ፋክት አለ። ዩቲዩብ ላይ ያሉ ኦዲየንሶች ስፔሻሊ በ3 ይከፈላሉ። ህፃናት አሉ፣ ከዛ በኋላ ወጣቱ አለ፣ ከዛ ሲኒየር የሚባሉ ደግሞ እድሜያቸው ከ50 ከ60 ምናምን በላይ ያሉ ሰዎች አሉ ማለት ነው። ሶ ዩቲዩብ ላይ ያሉ ኦዲየንሶች ልክ እንደዚህ በ3 ይከፈላሉ። ሶ ዩቲዩብ ለነዚህ ለሶስቱ ኦዲየንሶች እነሱ ላዩበት የሚከፍለው ክፍያ ግን በጣም የተለያየ ክፍያ ነው የሚከፍለው ማለት ነው። ግልጽ ነው አይደል? የተለያየ ክፍያ ይከፍላል ማለት ለምሳሌ ኪዶች ላይ ወይም ህፃናቶች ላይ ነው ምሰራው የኔ ኦዲየንስ እነሱ ናቸው ብላችሁ ብታስቡ የምትሰሩት ቪዲዮ ከፍተኛ ቪው ይኖረዋል። ሲምፕሊ መስራት ትችላላችሁ። ነገር ግን ዩቲዩብ የሚከፍላችሁ ክፍያ አነስተኛ ክፍያ ነው የሚሆነው ማለት ነው። ከዛ አደልት ላይ ልስራ ካላችሁ ደግሞ ወይም ደግሞ ጀነራል ለሆኑ ላይ እንስራ ካላችሁ ወይም ሚድ ሬንጅ ላይ እንስራ ካላችሁ ክፍያው ሚድ ሬንጅ ነው የሚሆነው። ከኪዶች ይበልጣል፣ ከህፃናት ቪዲዮዎች ከሱ ይበልጣል ክፍያው። ነገር ግን ከሲኒየሮች ደግሞ ያነሰ ነው። እዚህ ላይ ችግሩ ምንድነው? ቪዲዮ ፕሮዳክሽን ላይ ኤዲቲንግ ላይ ምናምን ከፍ ያለ እንትን ይፈልጋል፣ ስኪል ይፈልጋል፣ ሃይ ኳሊቲ ቪዲዮ ይፈልጋል። ምክንያቱም ይሄ ኒች በጣም ኮምፒቲሽን ያለበት ሬንጅ ነው። ይሄ አደልት የምንለው ሬንጅ ወይም ደግሞ ይሄኛው ኒች ማለት ነው። እና እዚህኛው ላይ እንደዚህ አይነት ትንሽ ከበድ ያለ ነገር አለው። ወደ ሲኒየር ደግሞ ስንመጣ ይሄኛው ሃይ ሲፒኤም ነው ያለው። ሲፒኤም ማለት ዩቲዩብ በ1000 ቪው የሚከፍላችሁ ክፍያ ማለት ነው። እዚህ ጋር ስንመጣ ዩቲዩብ ሲኒየር ሰዎች ለሚያዩት ቪዲዮ ከፍተኛ የሆነ ክፍያ ነው የሚከፍለው። ከዛ ሪላቲቭሊ ደግሞ ከሁለቱ አንጻር ስናየው እዚህኛው ላይ ያለው ቪዲዮ ፕሮዳክሽን ኤዲቲንጉ ሲምፕል ነው፣ ብዙ የሚከብድ ኤዲቲንግ አይደለም። ሶ የሲኒየር ኒች ሞር ተፈላጊ ነው፣ ደግሞ ተመራጭ ነው። ኮምፒቲሽን ብዙ የለበትም ማለት ነው። ለምን መሰላችሁ? አሁን ዩቲዩብ ቅድም እንዴት እንደሚሰራ ለመነካካት ሞክር የነበረ ዩቲዩብ እንደ ሜዲቴተር ነው የሚሆነው። ሜዲቴተር ማለት እዚህ ጋር አንድ ተቋም አለ፣ እዚህ ጋር አንድ ተቋም አለ፣ እዚህ ጋር ደግሞ ዩቲዩብ አለን በል፣ እዚህ ጋር ደግሞ እናንተ አላችሁ ወይም ደግሞ ዩቲዩበሮች አሉም በይ። ከዛ ከዚህኛው ተቋም ምንድነው የሚያደርገው? ማስታወቂያዎችን ይቀበላል ዩቲዩብ፣ ከእናንተ ደግሞ ቪዲዮአችሁን ይቀበላል ማለት ነው። ከዛ ይሄን የተቀበለው ማስታወቂያ እናንተ ቪዲዮ ላይ ምን ያደርጋል? አፕላይ ያደርገዋል ማለት ነው። እናንተ ቪዲዮ ላይ ያስገባዋል። ከዛ ማስታወቂያ የተወሰነ ፐርሰንት ለእናንተ ሼር ያደርጋቸዋል ማለት ነው። ከዛ ቪዲዮአችሁ ለሲኒየር ሰዎች የተሰራ ለትላልቅ ሰዎች የተሰራ ቪዲዮ ከሆነ
እናንተ ቪዲዮ ላይ የሚታዩት ማስታወቂያዎች ይሄ የባንኮች፣ የኢንሹራንሶች ትልልቅ ኩባንያዎች የሉም የነሱ ቪዲዮ ነው ወይም ደግሞ የነሱ ማስታወቂያ ነው እናንተ ቪዲዮ ላይ የሚታየው እና እነሱ ደግሞ በጣም ትልቅ ብር ይከፍላሉ ማለት ነው። ምክንያቱም ዩቲዩብ ላይ ሀብታም ተብሎ የሚታሰቡ ሰዎች ሲኒየሮች ናቸው ወይም ደግሞ ከ50 ዓመት በላይ ያሉ ሰዎች ናቸው እና ሀብታም ናቸው ተብሎ ስለሚታሰብ በእነሱ ላይ ወይም ለእነሱ የተሰራ ቪዲዮ ላይ የሚጫኑት አዶች ወይም ማስታወቂያዎች ከፍተኛ ገንዘብ የሚያስከፍሉ ናቸው ማለት ነው እና ህጻናትና እና ደግሞ አደልት ጋር ስንመጣ ግን ዛት ማች አይደለም ማለት ነው። ሶ ኦዲየንሳችሁ ሲኒየር ቢሆን ሞር ፕሪፈረብል ተመራጭ ነው ማለት ነው። ስለዚህ ሲኒየር ኒችን የመረጥንበት ምክንያት ምንድን ነው? የመጀመሪያው የኪዶችን ያወጣንበት ምክንያት አርፒኤማቸው በጣም ሎው ነው፣ ሃየር ቪው አለው፣ ብዙ ተመልካች አለው፣ ነገር ግን ክፍያው በጣም ዝቅተኛ ነው። ዞሮ ዞሮ ዋና ዓላማችን ገንዘቡን ማግኘት አይደል? እሱ ላይ ፎከስ እናደርጋለን። ይሄ የኪዶች እንትን አይሆንም። ቪዲዮ ፕሮዳክሽኑ ብዙ የሚከብድ አይደለም። ኤዲቲንጉ ላይ ቪዲዮችን ታስገባላችሁ፣ ፉቴጆችን ታስገባላችሁ። ከዛ ፈጠን ያለ ነገር ስለሚወዱ እንደዚህ አይነት ነገር ልትጠቀሙ ትችላላችሁ። እሱ አያስቸግርም። ነገር ግን የአርፒኤሙ በጣም ዝቅተኛ ነው ማለት ነው። ወደ አደልት ጋር ደግሞ ስንመጣ ቪዲዮ ፕሮዳክሽኑ በጣም ኮምፕሌክስ ነው። ኒቹ በጣም ኮምፒቲሽን የበዛበት ኒች ነው። እንትኑም ሪቬኑም ደግሞ ሚድ ሬንጅ ነው ማለት ነው። ወይን ዊካንቱ ሲኒየር ወደ ሲኒየር ደግሞ ወደ መረጥ ነው ኒች ደግሞ ስንመጣ እዚህኛው ላይ ሪተርን ሬሾ ኢፈርት ቱ ሪተርን ሬሾ በጣም አሪፍ ነው። የሰራችሁ ስራ በጣም ጥሩ ክፍያ አለው። ሲፒኤሙም አሪፍ ነው። ኦዲየንሱም ብዙም ባይሆን አለው፣ ኦዲየንስ በደንብ አለው። ከዛ በኋላ ደግሞ ኮንቴንት ፎርማቱም ሲምፕል ነው። ኤዲቲንግ ስታይሉ የምጠቀማቸው ፉቴጆችን ፍሪ ፉቴጆችን መጠቀም ነው። ያን ያህል የሚከብድ ነገር የለውም ማለት ነው። ኦቨርኦል እንደኔ ሰጀስት የማደርጋችሁ ሲኒየር ኒች ላይ ብትሰሩ የተሻለ ነው ለማለት ያክል ነው፣ አሁን ባቀረብኩላችሁ ኤቪደንስ መሰረት። ከዛ እናንተ ደግሞ ሞር የእናንተን አናላይሲስ በደንብ ሰርታችሁ ማምረት ትችላላችሁ። እንደኔ ግን ሲኒየር ላይ ብትሰሩ፣ ምክንያቱም እኔም እየሰራሁ ያለሁት ሲኒየር ኒች ላይ ስለሆነ ጥቅሙን አውቀዋለሁ እና ለጀማሪ የሚሆነው እሱ ነው እና እሱ ላይ ብትሰሩ የሚል አድቫይስ፣ እንደ አድቫይስ ብቻ ወሰዱት ይሄኛውን ነገር። ሌላኛው ኒች ሰሌክሽን ቼክ ሊስት ታዘጋጃላችሁ። ኒቻችሁን ከመረጣችሁ በኋላ ኒች ሰሌክሽን ቼክ ሊስት ታዘጋጃላችሁ። ምንድነው የምታደርጉት? ወደ ዳታ ላይ ትጽፋላችሁ። የኔ ኒች ይሄ ነው፣ እኔ የምሰራው ሲኒየር ላይ ነው ካላችሁ በኋላ ቪዲዮዎችን ገብታችሁ ደግሞ ታያላችሁ። ዩቲዩብ ላይ ሲኒየር ላይ የሚሰሩት ምንድን ነው፣ ምን አይነት ቪዲዮዎች ይሰራሉ የሚለውን ነገር ታዘጋጃላችሁ። ከዛ በፊት ግን ቼክ ሊስት ታዘጋጃላችሁ። እኔ መመርጣቸው ቪዲዮዎች ወይም ደግሞ ሪሰርች ለመስራት መመርጣቸው ቪዲዮዎች አንደኛ ምን መሆን አለባቸው? በ3 ወር ውስጥ 1 ሚሊዮን ቪው በላይ እይታ ያላቸው ቪዲዮዎች መሆን አለባቸው። አንድ ሁለተኛ ደግሞ የእነሱን ኮፒ ስለምታደርጉ ኮፒ ስል ኤግዛክትሊ ኮፒ አይደለም፣ ቃል በቃል ኮፒ አይደለም፣ ግን በእነሱ ስታይል ነው የምትሰሩት። ዩቲዩብ ላይ ቫይራል የሆኑ ቪዲዮዎች አሉ አይደል? በ3 ወር ውስጥ በጣም ቫይራል የሆኑ እነሱን ፈልጋችሁ ታያላችሁ ምን ያክል ቪው አለ የሚለውን ነገር ማለት ነው። ከዛ በኋላ ደግሞ የእነሱ ለመከተል ፕሮዳክሽናቸው ቪዲዮ ፕሮዳክሽናቸው እንዴት ነው፣ ኤዲቲንግ ስታይላቸው ምንድን ነው የሚለውን ነገር በደንብ ጊዜ ወስዳችሁ እስከ 10 ቻናሉን ልታጠኑ ትችላላችሁ ሪሰርች ላይ ማለት ነው። እና ሲምፕል መሆን አለበት ፕሮዳክሽን። ቪዲዮ ፕሮዳክሽን ሲምፕል ካልሆነ ትተውታላችሁ። ምን በጣም ነው የሚከብዳችሁ እና ቪዲዮ ፕሮዳክሽኑ ሲምፕል መሆን መቻል አለበት ማለት ነው። ከዛ በኋላ ኒቹ ላይ ኮምፒቲሽኑ እንዴት ነው? በጣም ኮምፒቲሽን የበዛበት ኒች ከሆነ እነዚህ ኮምፒት የሚያደርጉት ቻናሎች እነዚህ ብዙ ሪሶርስ ያላቸው ናቸው፣ ነገሮችን በፕሪሚየም የሚጠቀሙ ናቸው፣ ፕላስ ደግሞ ከፍ ያለ ኤዲቲንግ ስታይል የሚጠቀሙ ናቸው እና ሃይ ኮምፒቲሽን ያለበት ኒችን አንመርጥም። እሱን ኢግኖር ነው ብናደርገው፣ ሎው ኮምፒቲሽን ያለበት ኒች ሰሌክት እናደርጋለን ማለት ነው። ከዛ በኋላ ምንድነው የምናደርገው? ኦዲየንሳችን ደግሞ እናያለን። ኒቻችን ሲኒየር ነው ካለን ማን ነው ያ ቪዲዮ እያዩ ያለውን ነገር የሚለውን ኮሜንት ውስጥ እየገባን ቪዲዮ ዲስክሪፕሽን ውስጥ እየገባን ኤቭሪቲንግ እናያለን ማለት ነው። ይሄ ቼክ ሊስታችን እንዴት እንደምናዘጋጅ የሚያሳይ ፓርት ነው። ከዛ በኋላ አይዲያ ጀነሬሽን ነው። አይዲያ ጀነሬት እናደርጋለን። ኤአይን እንደ አሲስታንስ በመጠቀም ሪሰርች እንሰራለን ማለት ነው። ሶ ምንድነው የምታደርጉት? መጀመሪያ ላይ ሲኒየሮች ይህን ያያሉ ብላችሁ ገሳ አይደለም የምታደርጉት ማለት ነው። ሪሰርች ነው የምትሰሩት። ኤአይን ተጠይቁታላችሁ። አክቹዋሊ አሁን የምነግሯቸው ነገሮች
በተግባር በደንብ አሳያችኋለሁ በቀጣይኛው ቪዲዮ ላይ። እዚህኛው ላይ ኮንሰፕቱ ብቻ እንዲኖራችሁ ነው፣ ሀሳቡ እንዲኖራችሁ ነው። ግልጽ ነው አይደል? በቀጣይኛው ቪዲዮ ላይ አሁን ስለ ቲዮሪ ምንም አናወራም። ቀጥታ ወደ ስራው ነው የምገባውና ግራ እንዳትጋቡ እዚህኛው ላይ በደንብ ኮንሰንትሬት አድርጋችሁ ለመከታተል ሞክሩ ማለት ነው። እና ደግሞ እስከዚህ ድረስ ያላችሁ ተማሪዎች ካላችሁ ቪዲዮ ተመችቷችኋል ማለት ነው እና ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አይዲያ ጀነሬሽን ላይ ስንመጣ ገስ አይደለም የምናደርገው ኤአይ ነው የምንጠይቀው ማለት ነው። ኤአይ ላይ ገብተን ፕሮምፕቶች አሉ ወይም ደግሞ ኢንስትራክሽኖች አሉ። ኤአይን መጀመሪያ ትሬን ነው የምናደርገው፣ እናሰለጥነዋለን። አሲቲዝ አንጠቀም፣ ትሬን እናደርገዋለን እንዴት መስራት መቻል እንዳለበት የሚነግሩ የተለያዩ ኢንስትራክሽኖች ወይም ፕሮምፕቶች አሉ። እነሱን ቴሌግራም ቻናል ላይ ጽፍላችኋለሁ። ቴሌግራም ቻናል ላይ እለቅላችኋለሁ በፋይል እያደረግኩ ፕሮምፕቶች። እነዛ ፕሮምፕቶች በቀጣይኛ ቪዲዮ ላይ እንዴት እንደምንጠቀም ደግሞ በደንብ አሳያችኋለሁ በተግባር ማለት ነው። ስለ ሲኒየር ላይፍ እንጠይቀዋለን። ኤቨርግሪን ቶፒኮችን ብቻ እንዲነግረን የሆነ በሆነ ጊዜ ላይ ታይተው ከዛ የሚረሱ አይነት ሳይሆኑ በቃ በየጊዜው ዩቲዩብ ላይ ቫይራል ሊወጡ የሚችሉ ቪዲዮዎች እንዲለይልን ከ10 እስከ 15 አይዲያዎችን እንዲያወጣልን ነግረዋለን። ከዛ በኋላ ፑል አድርጎ ፊልተር እንዲያደርግልንም እናደርጋለን። ይሄ ሁሉ የምንሰራቸው ስራዎች ናቸው። በቀጣይ በደንብ በተግባር አሳያቸዋለሁ ማለት ነው። ሌላው ሪች ላይ ወይም ደግሞ ኒች መርጠን ሪሰርች በምንሰራበት ጊዜ የምንከተላቸው ስቴፖች አሉ። እነዚህም ስቴፖች አክቹዋሊ በተግባር ማየት የተሻለ ነው። በቀጣይ ቪዲዮ ላይ በደንብ አሳያችኋለሁ። ግን ሃይላይቱን እንጋራችሁ መጀመሪያ ምንድነው የምናደርገው? ጎግል አካውንት አዲስ ጎግል አካውንት ከፍተን ከዛ ዩቲዩብ ቻናል ክሬት እናደርጋለን። ከዛ ኤአይ ጀነሬትድ የሆኑ ቶፒኮች የሰጠን ቶፒክ አለ። ሁለተኛው ኤአይ ላይ የሰጠን ቶፒክ ሁለተኛው ስቴፕ ላይ እሱ ነው የምናደርገው። እነዛን ቶፒኮች ዩቲዩብ ላይ ገብተን ሰርች እናደርጋለን እያንዳንዷን ማለት ነው። አሁን 15 ሰርች ካደረጋችሁ 15 ቶፒክ ስጠኝ ካላችሁ በ15 ቶፒክ በእያንዳንዱ ስር አራት ሰርች የሚደረጉ ወርዶችን ከነገራችሁ 4 በ15 60 ማለት ነው። 60ውንም እየገባን ቼክ እናደርጋለን ማለት ነው። ከዛ በኋላ ከተመሳሳይ የሆኑ ኮንቴንት ያላቸው ቻናሎችን እነሱን ሰብስክራይብ ያደረግን እነሱን በደንብ ቻናሎችን እንይዛለን ማለት ነው። ከዛ በኋላ እንመርጥና የትኛው የተሻለ ነው የሚለውን ነገር ደግሞ እንትን ብለን ዲሳይድ አድርገን ወደ ስራ የምንገባ ይሆናል ማለት ነው። ይሄኛው አሁን እዚህ ጋር ያለውን ስቴፑን ይህን ስቴፕ በቀጣይ ቪዲዮ በተግባር መጀመሪያው ስቴፕ የሆነው ስቴፕ እያለን እናሳያለን። እናንተ ግን ኖት መያዛችሁ እንዳትረሱ። ቪዲዮውን ፖዝ እያደረጋችሁ ቢሆን ኖት ያዙ። ምክንያቱም በቀጣይ ቪዲዮ ቲዮሪ አናወራም፣ በቀጥታ ወደ ስራው ስለምንገባ ማለት ነው። ሌላው ፋይንዲንግ ዩር አንግል ነው። ኮምፒውተር አናላይዝ እናደርጋለን። እንደምንነገርኳችሁ ዩቲዩብ ላይ የተሰሩ ስራዎችን ነው መልሰን የምንሰራው። በሌላ ነገር ክሬቲቭ በሆነ ወይ መልሰን ነው የምንሰራው እና እንደዚህ የምንሰራበት ጊዜ የምንከተለው ስትራቴጂ አለ። የመጀመሪያው ምንድነው? ማፕ ዘ ላንድስኬፕ ኦር አይዴንቲፋይ እናደርጋለን። ኮምፒውተር የሆኑ እኛ መስራት በምንፈልገው ኒች ወይም ታይትል ዙሪያ ላይ ያሉ ቻናሎችን እንፈልጋለን ወይም ኒቾችን እንፈልጋለን ማለት ነው። ከዛ እነዚህን ቻናሎች እንይዛለን፣ ሰብስክራይብ እናደርግና በደንብ ቻናሎቹን እየገባን ምናምን ኮሜንት እንጽፋለን፣ እናያለን ምናምን ነገሮች 4-5 ቻናሎች ማለት ነው። እነዚህ ቻናሎች የኛ ኢነሚ አይደሉም፣ ኮምፒውተር ናቸው። ስለዚህ እነሱ ስላሉ ነው እኛ የምንሰራው። ስለዚህ እንደ ኮምፒውተር ነው ማየት አለባቸው እንጂ የኛ ኢነሚ አይደሉም ማለት ነው። ከዛ በኋላ እነዚህን 4 ቻናል ወሰድን እንበልና ምንድነው የምናደርገው? እነዚህ 4 ቻናሎች የሚያመሳስላቸው ነገር ምንድነው? ስለዚህ ነው ምን ያመሳስላቸዋል የሚለውን ነገር እንወስዳለን ማለት ነው። ከዛ በኋላ የአራቱንም እንጽፋለን ማለት ነው። አራቱንም እንዘረዝራለን። ምን ያመሳስላቸዋል፣ ምን ያለያያቸዋል የሚለውን ነገር እንሰራለን ማለት ነው። ከዛ በኋላ ነው ስራችን የሚጀምረው። ከዛ በኋላ ስራችን ምንድነው የሚሆነው? እነዚህ ቻናሎች የሚያመሳስላቸውን ነገር ሲሚላር የሆኑበትን ነገር አንቀይርም። ኮመን የሆኑ ነገር ለምሳሌ ኦዲየንስ ኤክስፔክቴሽን እና መሰል ነገሮች ተምኔልም ካላቸው ተመሳሳይ የሆነ ነገር ተመሳሳይ ነው የምናደርገው ማለት ነው። ከዛ በኋላ ልዩነታቸውን በደንብ እናጠናለን። ልዩነታቸውን በደንብ እናጠናና እኛ እሱ ላይ ነው የምንሰራው ማለት ነው። አንዱ ጋር ያለውን አንዱ ጋር የሌለው ለምሳሌ በተምኔል ላይ ይችላሉ፣ በቮይስ ለምሳሌ አንድ ቻናል ነበረ እኛ የምንሰራበትን ይችላል። ያ ቻናል ቪዲዮዎችን ይሰራል፣ የሚጠቀመው ግን ኢሜጆች ነው የሚጠቀመው። ቪዲዮዎች ላይ ፉቴጆችን አይጠቀምም። ፉቴጅ ወይ ፍሪ ስቶክ ቪዲዮዎችን አይጠቀምም ማለት ነው። ይሄ አንድ ዲፈረንስ ነው ማለት ነው። እኛ በቪዲዮ ተቃራጭ ቪዲዮዎችን ማለት ነው።
ልክ እንደዚህ እናንተም በደንብ ቻናሎች ሪሰርች እያደረጋችሁ ልዩነታቸው ምንድነው፣ ምን ያመሳስላቸዋል የሚለውን ነገር በደንብ ታጠኑና ተመሳሳይ የሆኑበትን ነገር እናንተም ተመሳሳይ ትጠቀማላችሁ። ከዛ በኋላ እነዛ ቻናሎች የሚለያዩበትን ነገር ደግሞ የአንዱ ላይ ያለው አንዱ ላይ ያለውን ያለ ነገር አለ አይደል? እሱ ፖይንት ላይ ነው በደንብ የምትሰሩት ማለት ነው። ሶ ይሄን ይመስላል። ሶሪ ስላበዛባችሁ በጣም ይቅርታ። ያው ኮንሰፕቱ መጀመሪያ ላይ መረዳት ስላለባችሁ ነው። ማይንድ ሴታችሁ ስለ ዩቲዩብ አውቶሜሽን ያላችሁ አመለካከት በዚህ መልኩ ቢውል እንድታደርጉ ስለፈለግኩ ነው ይህን ያህል ደቂቃ እንዲረዝም ያደረግኩት። በቀጣይ ቪዲዮዎች ግን እንደዚህ አይረዝምም። በቀጥታ ወደ ስራ ነው የምንገባው። ሶ እስኪ እስከ ቀጣይ ቪዲዮ አንድ ቻሌንጅ ልስጣችሁ። ቀጣይኛው ፓርት እስክንሰራ ድረስ ይሄንን ቪዲዮ ከ1000 በላይ ላይክ እንዲኖረው አድርጉልን። ሼር እያደረጋችሁ ምናምን ከ1000 በላይ ቪዲዮ ወን ላይክ እንዲኖረው አድርጉልን። እንደ ቻሌንጅ ሰሩት። ቀጣይ ቪዲዮ ደግሞ በቅርብ የምንሰራ ይሆናል። በቀጣይ ቪዲዮዎች ላይ ደግሞ እንዴት ነው ኒች የሚመረጠው፣ እንዴት ስክሪፕት ይጻፋል፣ ኤቭሪቲንግ በስቴፕ እያደረግን በፌዝ እያደረግን የምንሰራላችሁ ይሆናል። ለዛሬ እዚህ ጋር እናቆማለን። መልካም ጊዜ እንዲውላችሁ ተመኘን። አመሰግናለሁ።